የኢራን እስላማዊ አብዮታዊ ዘብ አይአርጂሲ በሆርሙዝ ሰርጥ ላይ በሚንቀሳቀሱ የንግድ መርከቦች 2 ሚሳኤሎችን መተኮሱን ተከትሎ በባህረ ሰላጤው አካባቢ ያለው ውጥረት በከፍተኛ ሁኔታም አገርሽቷል። ይህ ጥቃት የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ከቴሄራን ጋር ስምምነት ካልደረሰች ስራውን ፈጽማ ታጠናቅቃለች በማለት ጠንከር ያለ ማስፈራሪያ መስጠታቸው፣ እንዲሁም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛቻዎች ከቀጠሉ ድርድር አይጀመርም ማለታቸውን ተከትሎ ነው። በቅርቡ ተደርሶ የነበረውን የተኩስ አቁምና የሰላም ድርድር ጥረት አደጋ ላይ ጥሎታል እየተባለ ነው። ይህ ጥቃት በደረሰው የሚሳኤል ጥቃት 2 የንግድ መርከቦች ከፍተኛ ጉዳት ማስተናግደዋል። ከነዚህ መካከል አልረካያት የተሰኘችው የኳታር ተፈጥሯዊ ጋዝን የምታጓጉዘው ግዙፍ መርከብ አንዷ ናት። በተጨማሪም በዩናይትድ ኪንግደም የንግድ መርከቦች ላይ ከፍተኛ ጉዳት ቢደርስም እስካሁን የሰው ሕይወት አልጠፋም። እንዲሁም በአካባቢው ላይ የከፋም የነዳጅ መፍሰስ ወይንም ብክለት አለመመዝገቡን ለንደን ይፋ አድርጋለች። የኢራን መገናኛ ብዙሃን ደግሞ መርከቦቹ የተመቱት በኢራን ኃይሎች የተሰጣቸውን ተደጋጋሚ ማስጠንቀቂያ ባለማክበራቸውና በአሜሪካ ባህር ኃይል ድጋፍ በኦማን በኩል ያለውን የባህር ኮሪደር ለመጠቀም በመሞከራቸው ነው። ኢራን ከቅርብ ቀናት ወዲህ መርከቦች በአሜሪካ ከተመረጠው የባህር መስመር ይልቅ በእሷ ቁጥጥር ስር ያለውን መስመር እንዲጠቀሙ በሬዲዮ ስታስጠነቅቅ ሰንብታለች። ይህን ጥቃት ተከትሎም የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ ባንድ በርሜል ከ103 የአሜሪካ ዶላር በላይ ሊያሻቅብም ችሏል። የአሜሪካ ባለስልጣናት ዋሽንግተን በኢራን የባህር ኃይል ላይ የአየርና የሚሳኤል የአጸፋ እርምጃዎችን ልትወስድ እንደምትችልም ከወዲሁ እያስጠነቀቁ ነው። የአሜሪካና ኢራን ከፍተኛ ባለስልጣናት በሆርሙዝ ሰርጥ ላይ የተፈጠረውን የጸጥታ ቀውስ ለማርገብ ስብሰባ ቢያደርጉም ምንም አይነት መፍትሄ ሳይደረስበት ስምምነቱ ሳይሳካ ቀርቷል። ውይይቱ የተደረገው በኦማን አሸማጋይነት በኢራን የውጭ ጉዳይ ሚኒስትር አባስ አራግቺና በአሜሪካው ብሔራዊ የደህንነት አማካሪ ማይክ ዋልትዝ መካከል ሲሆን ሁለቱም ወገኖች በየራሳቸው አቋም ላይ በመጽናታቸው ድርድሩ ያለ ውጤት ተበትኗል። ቴህራን በሆርሙዝ ሰርጥ ላይ የንግድ መርከቦችን ማገቷንና ጥቃት መሰንዘሯን የምታቆመው አሜሪካ በኢራን ላይ የጣለችውን ሁሉንም የኢኮኖሚ ማዕቀቦች በአስቸኳይ ስታነሳና በቀጠናው ያሰማራቻቸውን የጦር መርከቦች ስታስወጣ ብቻ እንደሚሆን መግለጿም በቴህራንና ዋሽንግተን መካከል ውዝግቡን ቀጣይነት እንዲኖረው አድርጎታል። ዋሽንግተን ኢራን በዓለም አቀፍ የባህር መስመር ላይ የምታደርገውን የጦርነት ትንኮሳ በአስቸኳይ እንድታቆም የጠየቀች ሲሆን ይህ ካልሆነ ግን ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በሰጡት ማስጠንቀቂያ መሰረት አሜሪካ ስራውን ፈጽማ ለማጠናቀቅ ወታደራዊ እርምጃ ከመውሰድ ወደኋላ እንደማትል በድጋሚ ያስታውቃለች። አሁን በባህረ ሰላጤው በተቀሰቀሰው አዲስ የሚሳኤል ጥቃት የ60 ቀናቱ ወደ ስምምነት የሚመራው ሰነድን ሙሉ በሙሉ የመፍረስ አደጋ ጋርጦበታል። ይህንን ድርድር ተከትሎ የአሜሪካ ባህር ኃይል በሆርሙዝ ሰርጥ አካባቢ የሚያደርገውን የጦር መርከቦች ቅኝት ያጠናከረ ሲሆን የዓለም አቀፍ የነዳጅ ዋጋና የመርከብ መድን ዋስትና በከፍተኛ ሁኔታ ማሻቀባቸውንም ቀጥለዋል። ይህ የኢራን እርምጃ በዓለም አቀፍ የነዳጅ ማጓጓዣ መስመር ላይ ከፍተኛ መናወጥ ሊያስከትል እንደሚችል የተሰጋ ሲሆን ዋሽንግተን በጥቃቱ ዙሪያ ያላትን የአቋም ምላሽ ለመስጠት የብሔራዊ ደህንነት ባለስልጣናቱ በአስቸኳይ ስብሰባ ማድረጋቸውን ምንጮች ጠቁመዋል። ይህ በኦማን ባህረ ሰላጤ አቅራቢያ የተከሰተው አዲስ ጥቃት በሆርሙዝ ሰርጥና በአካባቢው በንግድ መርከቦች ላይ የተፈጸሙትን ጥቃቶች ተከትሎ አሜሪካ በኢራን የጦር ኢላማዎች ላይ ያጸፋ ምላሽ ልትሰነዝር እንደምትችልም አክሲዮስ 2 የአሜሪካ ባለስልጣናትን ዋቢ አድርጎ አስነብቧል። የአሜሪካ መከላከያ ሚኒስቴር ፔንታጎን የባህር ላይ መርከቦች ጥቃት የደረሰባቸው በኢራን የሰው አልባ አውሮፕላኖች መሆኑን ገልጾ ላጸፋውም በኢራን ውስጥ በሚገኙ የራዳር ጣቢያዎች፣ የድሮን ማከማቻ ተቋማትና ሌሎች ኢላማዎች ላይ ድንገተኛ ጥቃት መፈጸሙን ይፋ አድርጓል። ይህን ተከትሎም ሁለቱ ወገኖች እርስ በርስ የተኩስ አቁም ስምምነት ጥሰት ፈጽሟል በሚል መወነጃጀል ጀምረዋል። ይህም የፋርስ ምድር አሁንም ከውጥረት አለመውጣቱን አመላካች ነው አስብሏል። በሌላ በኩል ዋሽንግተንና ቴህራን በመካከላቸው የመጨረሻ ስምምነት ላይ ለመድረስ ያለመውን የሰላም ውይይት በድጋሚ ለመጀመር ዝግጅት እያደረጉ መሆኑ ተገልጿል። ውይይቱ የሚቀጥለው የቀድሞው የኢራን የበላይ መሪ አያቶላህ አሊ ሀሜኒ የቀብር ስነ ስርዓት ከተጠናቀቀ በኋላ እንደሆነም ታውቋል። በአሁኑ ወቅት በኢራን በመካሄድ ላይ ያለው ይፋዊ የሀዘንና የአሸኛኘት ስነ ስርዓት እስከ መጪው ሐሙስ ድረስ እንደሚቀጥልም ይጠበቃል። የፋርስ ባህረ ሰላጤ ጦርነት መፈንዳትን ተከትሎ የባህር ላይ ትራንስፖርትና የጭነት መርከብ ኢንዱስትሪ ለ4 ወራት ያህል መስተጓጎሉ ይታወሳል።